ባለፉት ጊዜያት መዝሙር 146 እስከ 150 ያለውን በተለየ ሁኔታ እንደምናይ ተነጋግረን የተወሰኑ ምዕራፎችን ከፓስተር ሳሚ ጋራ አይተን ነበር። በተለይ መዝሙር 149 እና 150 እና ከላይን የጀመርነው 150 ከዛ በኋላ 149ን አይተናል። ዛሬ መዝሙር 148 ነው የምናየው። መጽሐፍ ቅዱሳችንን አውጥተን መዝሙር 148ን እናነባለን። እኔ በስላሳውያን ትርጉም ነው የማነበው። እንደዚህ ይላል: እናንተ የሰማይ ሰማያትና ከሰማያትም በላይ ያላችሁ ውሆች አመስግኑት። እርሱ አዟልና እነርሱም ተፈጥረዋልና እነርሱም የእግዚአብሔርን ስም ያመስግኑት። ከዘላለም እስከ ዘላለም እነርሱን አጽንቷቸዋልና የማይሻርም ሕግ ደንግጎላቸዋል። እናንተ ግዙፍ እንስሳትና ጥልቆችም ሁሉ እግዚአብሔርን አመስግኑት። እሳትና በረዶ አመዳይም ጭጋግም የእርሱን ቃል የምትፈጽሙ አውሎ ነፋሶችም ተራሮችም ኮረብቶችም ሁሉ ፍሬያማ ዛፎችና ዝግባዎችም በሙሉ አራዊትና ከዋክብትም ሁሉ ተንቀሳቃሽ ነገሮች እንዲሁም በራሪ ወፍ የምድር ነገስታትና ሕዝብም ሁሉ መኳንንትና የምድር ዳርቻዎችም ሁሉ ጎልማሶችና ደናግል ሽማግሌዎችና ልጆችም እነርሱ የእግዚአብሔርን ስም ያመስግኑ። የእርሱ ስም ብቻ ከፍ ያለ ነውና የእርሱም ክብር ከምድር ከሰማይ በላይ ነው። የራሱ ሕዝብ ቀንድ የራሱ ቅዱሳኖች ሁሉ ምስጋና እሱ ከፍ ከፍ ያደርጋል። ለራሱ ቅርብ ሕዝብ ለእስራኤል ልጆች ሃሌሉያ ሃሌሉያ። ከዚህ በፊት በነበሩት ጊዜያቶች በጸሎት በዝማሬ በምስክርነት በልጆች ጸሎት በሌሎችም ሁሉ እግዚአብሔርን ስናመሰግን ነበርን። እዚህ መምጣታችን ራሱ እግዚአብሔርን የምናመሰግን እንደሆንን ያሳያል። እግዚአብሔርን እናመሰግናለን፣ በሁሉ ነገር እናመሰግናለን። በዚህ በከፈትነው መዝሙር 148 ላይ ዛሬ ብዙ ምስጋና በእግዚአብሔር ፊት ስለምንሆን ይህንን ክፍል በዛ ለምስጋና በሚያነሳሳ መልኩ ካየን በኋላ እንደገና ወደሚቀጥለው ምስጋና እንሄዳለን። ይህ ክፍል የሐጌና የዘካርያስ መዝሙር ተብሎ ነው የሚታወቀው እና ባለፈው መዝሙረ ዳዊትን ታሪካዊ አውዱን ስናጠና እንዳየነው መዝሙሩን የጻፈው ዳዊት ብቻ አይደለም። ዳዊት ምናልባት 42% ወይም 70 ምናምን መዝሙሮችን የጻፈው፣ ከዛ የሚያልፉትን ደግሞ ሌሎች ሰዎች ጽፈውታል ብለን ነበርና ይሄ መዝሙር አንዱ ሌሎች ሰዎች ከጻፏቸው መዝሙሮች መካከል አንዱ እንደሆነ ይገመታል። ምክንያቱም ከዳዊት ዘመን በኋላ ከምርኮ ዘመን በኋላ ነው የተጻፈው። የምርኮ ዘመን ላይ የነበሩ ከምርኮ መመለስ በኋላ የተጻፈ ዝማሬ እንደሆነ በዚህ እንገነዘባለን እና ይሄ መዝሙር ለየት ያለ መዝሙር ነው። ምናልባትም ቤተ መቅደሱን ካዩ በኋላ ነው ይሄንን መዝሙር እነዚህ ሰዎች የዘመሩት። ሐጌና ዘካርያስ ሁለተኛው ቤተ መቅደስ ፈርሶ የነበረው ያ ሰለሞን የሰራው ቤተ መቅደስ እንደገና በእነሱ ከተሰራ በኋላ እግዚአብሔርን ያመሰገኑበት ዝማሬ ነው። ስለዚህ ከዚህ ብቻ ተነስተን እግዚአብሔርን የምናመሰግንበት አንድ ነገር ሁሌም ሊኖረን እንደሚችል እናስባለን። ምንድነው? ፈርሰው የነበሩ ነገሮች ሲሰሩ፣ ወድቀው የነበሩ ነገሮች ሲነሱ፣ የተረሱ ነገሮች እንደገና ሲታወሱ፣ እግዚአብሔር የሆነ ነገር ሲያደርግ ያንን አስቦ ማመስገን ይገባናል። ብዙ ጊዜ ግን እኛ የተደረገልንን ነገር እንረሳና ያልተደረገልንን ነገር ነው የምናስታውሰው። አንድ የሌሊ መዝሙር አለ። የሌለኝን ሳይሆን ያለኝን እያሰብኩ እኔ በጣም አመሰግንሃለሁ የሚል ቅላጼ ያለው ወይም ዜማ ያለው። እኔ እሱ መዝሙር ላይ ከሙዚቃው ጀምሮ ስሰማው እንደ እብድ ሰው ነው የሚያደርገኝ። በቃ የሚገርም አይነት መንፈስ አለው እና እቺ ሴት እንደው ምንድነው ምን ሆኖላት ነው ብዬ አንድ ጊዜ የሆነ የምታልፍበትን ነገር ሳስብ በቃ እንዴት እግዚአብሔር የረዳት ሴት ናት አልኩ። እንዴት እግዚአብሔር ያሰባት። በቃ አለመነካት አይቻልም የሷን መዝሙር እየሰሙ እና እነዚህ ዘማሪዎች ሲዘምሩ ሁሉ ተሟልቶላቸው ምናምን እንዳይመስላችሁ። ከዛ ውስጥ ባለፉት ሳምንታት ስንማር ታስታውሱ እንደሆነ በአብዛኛው ባይኖራችሁም ብትታመሙም ቢጎድላችሁም ባይሳካላችሁም ብታዝኑም ብትማረኩም እግዚአብሔርን አመስግኑ ብለናል። አዎ ይሄ እውነት ነው። እሱ አንዱ የምስጋና ዘርፍ ነው። ነገር ግን ተደርጎልንም ተከናውኖልንም እግዚአብሔር አንዳች ነገር ሰርቶልንም እግዚአብሔርን ማመስገን ይገባናል። ዛሬ ለምሳሌ ስለዚህ ትንሽ ነገር በእግዚአብሔር አይን ሲታይ እቺ ምንድናት? ሰው ሊስቅ ይችላል። እቺ ነው ታጥፋችሁ ሰርታችሁ አሁን እናመሰግነዋለን። በህይወታችን ውስጥ አንድ ሳር እንኳን ተነስታ እዚህ ጋር ብትቀመጥ እኛ ለእግዚአብሔር ምስጋና እናበዛለን።
ለሱ ከዘላለም እስከ ዘላለም ክብር ይሁንለት። ስለዚህ ሐጌና ዘካርያስ ቤተ መቅደሱን አዩ። አንዳንዶች ያጉረመርሙ ነበር፣ ያለቅሱ ነበር። የቀደመውን ቤተ መቅደስ ክብር ያዩ ሰዎች ስለነበሩ ያንን እያዩ ጉድለት እያዩ ያለቅሱ ነበር። ተው ግድ የላችሁም ይሄኛው ቤተ መቅደስ ክብር ይበልጣል የሚል መልእክት መጣ። የሚበልጥ ነገር ይሆናል፣ ይሄኛው ክብሩ የበለጠ ነው። እነሱ የሚያዩት ድንጋዩን፣ መሰረቱን፣ ውበቱን፣ ውስጡ ያለውን ቁሳቁስ ነው። እግዚአብሔር ግን እንዲያው የሚፈልገው እዛ ውስጥ የሚያልፈውን የሱን ክብር። እውነትም በኋላ ላይ ጌታ ኢየሱስ የተመላለሰበት መቅደስ ያ መቅደስ ነበረ። ስለዚህ የሐጌና የዘካርያስ መዝሙርን በዚህ መንፈስ ውስጥ ሆነን ነው የምናስበው። ሐጌም ዘካርያስን በነገራችን ላይ ወደ የብሉይ ኪዳን የመጨረሻ መጽሐፍቶች ውስጥ ትንቢታቸው ወይም መጽሐፍታቸው አለ። እዛ ሄዳችሁ ማየት ትችላላችሁ። በተለይ የሐጌ ሁለተኛው ቤተ መቅደስ ሲመጣ የተነበየው ትንቢት በጣም ታሪካዊና ዘመን የማይሽረው ትንቢት ነው። መዝሙር ከ46 እስከ 150 ያለውን መዝሙር ላይ ተመሳሳይ የሆነ ጅማሬና መደምደሚያ ያለው እሱ ምንድነው? ሃሌሉያ ሃሌሉያ። ሃሌሉያ የሚለው ደግሞ ጥልቅ ምስጢር ያለው ነው። በጣም ነው የምወደው ሃሌሉያ ማለት መቸስ እና ይሄ ሃሌሉያ የሚለው የዕብራይስጥ ቃል ያለ የነበረ ደግሞም ዘመናትን ዘልቆ የሚኖር ያህዌ እግዚአብሔር ይመስገን ማለት ነው። ስለዚህ መዝሙሩ ሲጀምር በእግዚአብሔር ነው የሚጀምረው፣ ሲጨርስም በእግዚአብሔር ነው የሚጨርሰው። መካከል ላይ ብዙ ነገር ሊሆኑ ይችላሉ፣ ላይሆኑ ይችላሉ። ይሄ የምስጋናችን መጀመሪያና መጨረሻ ራሱ እግዚአብሔር ሊሆን ይገባዋል። ለሰምርኔስ ቤተክርስቲያን የመጣላት መልእክትን ራእይ መጽሐፍ ላይ ምዕራፍ 2 ሄዳችሁ ስትመለከቱ ምንድነው የሚለው? የመጀመሪያና መጨረሻ የሆነው ሞቼ የነበርኩ የተነሳው እኔ ነኝ ይሄንን ምልክ ብሎ ነው የሚጀምረው። ሰምርኔስ በጣም መከራ ውስጥ የምታልፍ ቤተክርስቲያን ናት። ድሃ ናት፣ ብዙ ስድብ አለባት። ያልበቃ ብሎ ብዙ መከራ አለባት። ግን ምን አለ? መከራ አይደለም፣ ድህነት አይደለም፣ እጦት አይደለም፣ ስደት አይደለም፣ መጀመሪያም መጨረሻም እኔ ነኝ። አሜን። ስለዚህ ይሄ ሃሌሉያ የሚለውን ነገር ስናነሳ ሁሉ ጊዜ በሃሌሉያ ጀምሩ። ጠዋት ስትነሱ ሃሌሉያ። ባለፈው ሳምንት ብሎናል አይደል? አንድ ወንድም ሲያዛጋ ራሱ በማዛጋት ውስጥ ሃሌሉያ ነው የሚለው። ያለ የነበረ የሚኖር እግዚአብሔር ይመስገን። እስቲ ጮኻችሁ አንድ ጊዜ ሃሌሉያ በሉ እስቲ። ሃሌሉያ አሜን። ነገራችን አይደለም የነበረ ያለ የሚኖር እግዚአብሔር ብቻውን። ስለዚህ በዚህ ነው የሚጀምረው። አሁን ይሄ መዝሙሩ በጣም አስገራሚ መዝሙር ነው። ስንኞቹ ይገርማሉ አደረጃጀታቸው። የመጀመሪያዎቹ 12 የመዝሙሩ ስንኞች ለሁለት የተከፈሉ ናቸው። 14 ቁጥር ነው ያለው። ቀጣይ ያሉት ሁለት ቁጥሮች መልእክት አላቸው። የራሱ የመዝሙሩ መደምደሚያ ነው። የመጀመሪያው የመዝሙሩ ክፍል 6ቱ ስንኞች ውስጣቸው ያሉት በሰማይ ያላችሁ ፍጥረታት አመስግኑት ነው። በቃ ላው ላይ ያለው ፍጥረታት የሰማይ ፍጥረታትን ያወሳና እናንተ ፍጥረታት አመስግኑት ይላል። ሁለተኛው የመዝሙሩ አንጓ ደግሞ በምድር ያላችሁ ፍጥረታት አመስግኑት። እንደዚህ አይደለም ነው? በሰማይ ላንተ ምስጋና ይሁን፣ በምድርም ላንተ ምስጋና ይሁን። መላእክትም ኢየሱስ መወለዱን በሰሙ ጊዜ ለእረኞች ብስራት በመጣ ጊዜ የመጣው በሰማይ ለእግዚአብሔር ምስጋና፣ በምድርም ለእግዚአብሔር ምስጋና ነው። እግዚአብሔር በሰማይም ይመሰገናል፣ በምድርም ይመሰገናል። ስለዚህ መዝሙረኛው በጣም በሚገርም ቋጠሮ ይሄንን መዝሙር ስንቅ አድርጎ ወይም ጥብስቅ ያለ መዝሙር ያቀርብልናል። ከዚህ መዝሙር ጋር የሚስማማ ወይም የሚታይ አንድ መዝሙር ከመዝሙረ ዳዊት ውስጥ አምጣልኝ ካላችሁ መዝሙር 33 ላይ ነው። በጣም ተመሳሳይ የሆነ መዝሙር እዛ ላይ ታገኛላችሁ። እኔም በንጽጽር ጥቂቱን ክፍል እዛ ላይ ለማሳየት እሞክራለሁ። እግዚአብሔርን ስለ ማንነቱ እናመሰግነዋለን፣ ስለ ፍጥረቱ እናመሰግነዋለን፣ ለሰው ልጆች ስላለው ድንቅ እቅድና ዓላማ እናመሰግነዋለን፣ ስላደረገልን ነገር እናመሰግነዋለን። ስላደረገልን ስንል ስለ ማንነታችን፣ ስለ ድነታችን፣ ስለ ፍጥረታችን በዕለት ዕለት ህይወታችን ስለሚያደርገው በገባንም ባልገባንም በሆነልንም ባልሆነልንም ሁሉ ለእግዚአብሔር ሁል ጊዜ ምስጋና እንሰጠዋለን። እግዚአብሔርን እናመሰግናለን። ስለዚህ የእግዚአብሔር ቃል አመስግኑት ነው የሚለን። መዝሙር 150 እንደገና ዛሬ ደግሜ ላስታውሳችሁ ፈልጋለሁ። በወፍ በረር በጣም
በጥሩ መንፈስ ከፓስተር ሳሚ ጋር ስለተማርነው ሄዳችሁ በዩቲዩብ ወይም በቴሌግራም ወይም በፌስቡክ ገጻችን ላይ ይሄንን መዝሙር መስማት አለባችሁ። በጣም አስደናቂ የሆነ መዝሙር ነው። እዛ ላይ ምን ይላል? ሃሌሉያ እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይለናል። እግዚአብሔርን አመስግኑት። ይህንን ትምህርት ስንማር 4 ምክንያትና ሰበብ እና አቅጣጫ ወይም ዳይሜንሽን ይሄ መዝሙር ይሰጠናል። ምን እንዴት ባለው ሁኔታ ማመስገን እንደሚገባን የሚል ትምህርት አይተናል። የመጀመሪያው እግዚአብሔርን የት እናመስግነው ለሚለው በመቅደሱ በታላቁ ጠፈር አመስግኑት። እግዚአብሔርን በኃይሉ በሰማይ ባለ እግዚአብሔር አመስግኑት። እንደገና በመቅደሱ ወደ መሬት አውርዱት ምስጋና። እንደዚህ ባለው ሁኔታ ኑና አመስግኑት፣ አንድ ላይ ሆናችሁ አመስግኑት የሚል አድራሻ ሰጥቶናል። እግዚአብሔር እዚህ የምንሰበሰብበት ምክንያት ደክሞንም እንኳን የምንመጣ ታመንም ቢሆንም የምንመጣ ሌላ አስፈላጊ ጉዳይ እንኳን ቢኖረን እጅግ አስፈላጊ ጉዳይ ያለው እዚህ ነው ብለን የምንመጣው እግዚአብሔርን ለማመስገን ነው። ስራ ፈት አይደለም እዚህ የተሰበሰበው። ዝም ብሎ ጨዋሂ አይደለም፣ ወይም ደግሞ ዝም ብሎ እንደው መጫወት አምሮን ወይም የሆነ ሰው ናፍቆን አይደለም የምንመጣው። በዋነኝነት እንደዚህ ተሰብስበን እግዚአብሔርን ለማመስገን እግዚአብሔር የሰጠን እድል ስለሆነ ሰማይ እኮ ይመሰገናል፣ መላእክት እኮ ያመሰግኑታል። እዚህ ጋር ተጠቅሷል። መላእክት የጠፈር መጣበታል፣ እነዛ ሁሉ ያመሰግኑታል። ግን ጭማሪ እግዚአብሔር ፈለገ ከኛ። ስለዚህ እዚህ መጥተን ሰላም ስንባባል ሁሉ እናመሰግነዋለን። በአሁን ዛሬ እንደዚህ እግዚአብሔር የሰራውን ነገር ምስክርነት አቅርበን እናመሰግነዋለን። በመልካም ስራ እግዚአብሔር እናመሰግነዋለን። በሁሉ ነገር በዝማሬ በስብከታችን አሁን ከዚህ በኋላ ደግሞ የጌታን እራት እንወስዳለን። በዛ ሁሉ እግዚአብሔርን እናመሰግናለን። ስለምን እናመስግነው ሲባል ስለ ብርቱ ስራው፣ ስለ ታላቅነቱ። እግዚአብሔር ስራውን ይሰራል፣ እየሰራ ነው። እግዚአብሔር ስራ አቋርጦ አያውቅም። ይህ አምላክ ደግሞ ትልቅ ነው። ቅድም እኔ መቼስ አንዳንድ መዝሙሮች በቃ ይሄ ነፍሴ ውስጥ ነው መተው ጥም ብሎ ውስጤን የሚሞላኝና ይሄ አውጃለው ታላቅነቱን የሚለው ከእግዚአብሔር የሚበልጥ አንድ ነገር አላውቅም። ይሄ እንደዚህ ነው እንደዚያ ነው አለ። ግን እግዚአብሔር ትልቅ ነው፣ በላይ ነው። እዚህ መጣን ይው ብዙ ሰው እኔ አንደኛ ነኝ፣ እግዚአብሔር ብቻውን አንደኛ። እኔ ኃይለኛ ነኝ፣ እግዚአብሔር ብቻውን ኃይለኛ። እኔ ታላቅ ነኝ፣ እግዚአብሔር ብቻውን ትልቅ። ማንም ቢሆን እግዚአብሔርን እዚህ መጣን የምናውጀው እሱ ነው። ታላቅነቱን እያሰብን ምንም ነገር ቢመጣ ለኛ ትልቅ እግዚአብሔር ብቻ ነው። አሁን እዚህ መጣን እግዚአብሔርን ስለምን እናመስግነው? ስለ ታላቅነቱ፣ ስለ ብርታቱ፣ ስለ ስራው ግሩም ነው። እግዚአብሔር ስራው እንዴት ድንቅ ነው። እናይናና አቤት አንተ የተባረ እንዴት አይነት አምላክ ነህ! ይሄንን የሰራህ አንተ ነህ፣ ይሄንን ያበጃህ አንተ ነህ። ይሄንን እናመሰግነዋለን። እግዚአብሔርን እናመሰግነዋለን። በምን እናመስግነው ሲባል አሁን አንዳንዶች ይነቅፉናል። ይሄንን መጽሐፉ ላይ የለም ምናምን ብለውኛው ከኦርቶዶክስ እንወጣ ሳሚ ነግሯቸዋል። በተወሰነ መንገድ አንዱ ጠባችን የእግዚአብሔር በእኛ ውስጥ ያስቀመጠው ለምን ለእግዚአብሔር ምስጋና ይጎልበታል? ከዛ ዘመዶቻችን እዚህ ጋር የተጻፈው ይሄ ብቻ ነው ዘረዘሩና ከዚህ ውጭ አይሆንም። እኛ ደግሞ በዳዊት ዘመን ይሄ ነበረ ወይ? ክርክር። ዳዊት ቢኖር ኖሮ ይዘምር ነበር። እና እኔ ዳዊት ግርም ያለኝ አንድ ያስቀረው መሳሪያ የለም። የጎደለውን ራሱ በታሳቢነት አስቀምጧል፣ ገና ይመጣል ብሎ እና ትናንትና ረታ ጋር ደወልኩ። እኔና ቤኑ ወዳጅ አለ፣ በጣም የሙዚቃ ባለሙያ ነው፣ አርኪቴክት ነው፣ እንደገና ደግሞ የሙዚቃ ባለሙያ ነው። በጣም ረታ ጳውሎስ ይባላል። በጣም የተወደደ ወንድም ነው። እና ደወልኩና እንዳልሰት ብዬ እንትን 3 አይነት ናቸው አይደል አልኩት። ከዛ እሱ ሊተነትን 4 አይነት እንትን ዝርዝር ግድ የለም ቀለል አድርግልኝ ልሳን አረክብኝ አሉ። አወሳሰበብኝ እና በኋላ ላይ ተግባባል። አይ ለስብከት ያክል ይሄን ያክል ካወቅኩ ይበቃኛል አልኩ። የክር መሳሪያ አለ፣ የምት መሳሪያ አለ፣ የትንፋሽ መሳሪያ አለ። አታስቀሩ አይደል?
እና ሁለት አይነት ሶስት ለሁለት ይከፍሉታል። የትንፋሽ እንደዚህ አይነት አንዳንዱ እንደዚህ በርግ ለምሳሌ ቡቡዜላ ነፍቶ የሚያውቃለ ያው ሌላ ቃል ስለሌለ ነው። እኔ ዝም ብላ ብትሉት አይመጣም። ቴክኒክ አለው እና ትራምፔት እንደዛ ነው አላቅም ነበር እንደዛ እንደሆነ። አሁን ሳክስፎን ደግሞ ሌላ ነው እና ይከፋፍሏቸዋል እንደዛ። የክር ደግሞ ተለቅሞ የሚዘም እንትን የሚያለ ተገርፎ የሚመጣል አለኝ። እሱን እናንተ ለስብከት ያክል ይሄ የክር መሳሪያ ያውታር የሚለው ማለት ነው። አውታር የትንፋሽ ደግሞ አለ። እንደገና ደግሞ የምታለ እዚህ አንዱ ማይቅርብን። አሜን። አሁን ያቀም ጉዳይና የባለሙያ ጉዳይ ነው እንጂ እንደነዚህ አይነት የተወደዱ ባለሙያዎች ባገኘን ጊዜ ድራም ይኖረናል፣ ሳክስፎን ይኖረናል፣ ትራምፔትም ካለ ሆነም አናስቀርም። ለምን እዚህ ጋር ሁሉ ተጽፎልናል። እዚህ ጋር ግን ምን ይላል? በመለከት፣ በበገና፣ በመሰንቆ፣ በከበሮ፣ በሽብሸባ፣ በባለ አውታር መሳሪያ፣ በእምቢልታ፣ በተርገብጋቢ ድምጽ ባለው ጸናጸል ይልና ድምጹ መልካም በሆነ ጸናጸል ምንም ነገር አታስቀሩ። አሜን። ስለዚህ አሁንም የምደግምላችሁ ለመሰላችሁ እዚህ እኛ በጣም ደስ ስላለን ሳይሆን በዚህ ቃል ላይ ስለተጻፈ ነው። የተጻፈውን እንፈጽማለን። እና እነማን ያመስግኑ ሲባል ደግሞ እስትንፋስ ያለው ሁሉ እስትንፋስ ያለው እጁን ያሳየኝ። አሜን አሜን። መንገድ ላይ ያለው ሁሉ ግዴታው ነው። እቺን እስትንፋስ የሰጠ ማን ነው? እንደ ኮሮና ሰሞኑ እኮ ኦክሲጅን ጠፋ ተብሎ ሰው እየከፈለ ትልቁ መተንፈሻ ጠፋ። እንደው ምን አለን ባለፈው ስንተነፍስ ያዌ ነው ምንለው። ስንተነፍስ ሁሉ ይሄ ነው ድምጻችን። እስትንፋስ ያለው ሁሉ ወደ መዝሙር 148 ልውሰዳችሁ። እግዚአብሔርን አመስግኑት ይላል። በአርያም አመስግኑት፣ መላእክቶች ሁሉ አመስግኑት፣ የሰማይ ሰራዊት ሁሉ አመስግኑት፣ ፀሐይና ጨረቃ ሁሉ አመስግኑት፣ ከዋክብትና ብርሃናት ሁሉ አመስግኑት፣ ሰማይ ሰማያት ሁሉ አመስግኑት። እናንተ ፍጥረታት ሁሉ አመስግኑት። አይደለም ሰው ይህ አፍ የተፈጠረለት ይጉዝ የሚመስለው ፀሐይ ስትወጣ ልታመሰግነው ነው። ሰማያት ሊያመሰግኑት ነው። ጨረቃ ልታመሰግነው። ይህ ሁሉ የተመሰገነው የተፈጠረው ሊያመሰግነው ነው። አንድ ምን ላይ እንደሆነ አላቅም። እንግዲህ ዘመዶቻችን ጽፎ ሰው ሁሉ እመቤታችንን ለማመስገን ተፈጠረ። ፍጥረት ሁሉ ስተት። እሷ ራሱ አንዷ አመስጋኝ ናት። ነፍሴ እግዚአብሔርን ታመሰግነዋለች። መድኃኒቴ አምላክ ሐሴት ታደርጋል። በቃ አለቀ። እሷም ራሱ አመሰገነች። መድኃኒቴ አለችው። የተፈጠረ ሁላችን መላእክትም ፍጥሯን በጠቅላላ የተፈጠሩት ይሄ ሁሉ ፍጥረት ምን ሊያደርግ? እግዚአብሔርን ሊያመሰግን። የተፈጠራችሁት ለዚያ ነው። ፍጥረትነታችሁን አትርሱ። ለማጉረምረም አይደለም፣ ለማማረር አይደለም። ቅድም እንዳለው 99% እሱ ምክንያቱም ትራንስፖርት ሰጪ ስለሆነ የሚጭናቸውን ሰዎች ሁሉ ይሳማል። ሁሉ ሰው አማራሪ፣ መንግስትን ያማርራል፣ ህዝቡን ያማርራል። መንገድ ላይ ስትሄዱ የሰው ሁሉ ፊት የተጨፈገገ ነው፣ ይኮሰር ያለ ነው፣ ይድፋ የሚል ነው፣ ይገልብጥ የሚል ነው። እኛ ግን እግዚአብሔርን እናመሰግናለን። ፈገግታ ከፊታችን አይጥፋ። አንድ ጊዜ ነገር ወንድማችን ኤፍሬም ነግሯቸዋል። የሆነ ሰዎች አንዱን ጋበዙትና የኤፍሬምን ወንድም ቸርች ሄደ እና ኳይሮቹ ሲዘምሩ ፊታቸው የመጨረሻ የሰቀቀን የመከራ የችግር እዚህ ላይ በቃ ምንም መፈታት የለም። እና ምን አለ አያቸውና ምን አስጨነቃቸው? እንደዚህ ለምን ይሰቃያሉ? ኧረ በኢየሱስ ፈገግ በሉ። በቃ እዚህ ጋር ስቆም ፈገግ። ሁኔታው እየመጣና ጠየቀኝ። አሁን ታመልካለህ ወይ አለኝ። አዎ አመልካለሁ። ደስ ይበለኝ። በጣም አመልካለሁ። ኧረ አመልካለሁ። ነገሩ እኮ ስለሌላ በሽታው ይመጣና አሁንም ታመልክ? አዎ አመልካለሁ። ለምን? የተፈጠርኩት ለማመስገን ነው። እንኳን እኔ ፀሐይ፣ ጨረቃ ሁሉ ፍጥረት ሁሉ ያመሰግነዋል። ለምንድን ነው እነሱ የሚያመሰግኑት ያላችሁ እንደሆነ እርሱ ብሏል ሆኑም። እሱ ስላለ ሆኑ፣ ሆኑ ሲላቸው ሆኑ፣ ስላዘዘ ተፈጠሩ። ስለዚህ ዓላማው የእግዚአብሔርን ስም ያመስግኑ። ይኸውላችሁ ይሄ ፍጥረት አልነበረም፣ እግዚአብሔር ብቻውን ነበረ። ከመቼ ጀምሮ? መቼ የለውም፣ ከስካ አይባልም። እሱ
ከዛ መጣና እግዚአብሔር ሁኑ አለ። ጨረቃ ሲለው ጨረቃ መጣ። ሰማይ ሲል ሰማይ፣ ጠፈር ሲል ጠፈር፣ ወንዝ ሲል ወንዝ፣ ከዋክብት ሲል ከዋክብት። እሱ ሲያዛቸው ሁሉም ተፈጠሩ፣ ሲናገር ተፈጠሩ። በጣም የሚገርመው ነገር ይሄ ብቻ አይደለም፣ ለዘላለም አቆማቸው። ትእዛዝን ሰጠ፣ አልጠፉም ይለናል። ለዘላለም እንደውም በአዲሱ ትርጉም ላይ ምን ይላል? የማይሻር ሕግ ሰጣቸው። ለምሳሌ ፀሐይን ከዚህ በኋላ እዚህ ጋር ነው የምትቀመጨው፣ ይሄን ያክል መጠን ያለው በምን እንደሚለካ እናንተ ወቁት፣ ሙቀት ነው የምትሰጨው፣ ብርሃንሽ እዚህ ይደርሳል አላት። እስከ ዛሬ ድረስ እንዳላት ነች። ምድርን ፈጠረና ከሌሎች ከሷ ጋር ከሚመሳሰሉ ፕላኔት ጋር እንደዚህ ትሽከረከሪያለሽ አላት። ስላዘዘ እስከ ዛሬ ድረስ ዘይት አልጨረሰች፣ ጥርሷ አልተበላ። አሁን እኮ እኛ እንኳን መኪና ምናምን የሆነ የቤታችን ውስጥ ያለ የሆነ ነገር እኮ የሆነ ነገሩ ያልቃል። እሱ ስለፈጠረ ስላዘዘ እስካሁን አሉ። ትእዛዝ አክብረው ያመሰግኑታል። እሱ ስለፈጠረ ከጨለማ ውስጥ ከሌለ ነገር ውስጥ እግዚአብሔር የሌለ ነገርን አመጣ እና ምን አደረገ? እየተሽከረከረች ምድር በየቀኑ በፀሐይ ዙሪያና በራሷ ዙሪያ አይደለ እንደዚህ እየተሽከረከረች ነው ምድር የምታሸበሽበው። ያመሰግኑታል። ደግሞ እንደዚህ እየተሽከረከረች ፀሐይ ያለች እሱን እንደዚህ እየተሽከረከረች አንድ አመት ሙሉ እንደዚህ እየተሽከረከረች በራሷ አንድ ቀን። ይሄ ደግሞ ተሽከርከራ እንደዛ ነው የተማርነው አይደለ? እንደዚህ በፀሐይ ዙሪያ አንድ አመት፣ በራሷ ዙሪያ አንድ ቀን፣ ለኛ አንድ ቀን አንድ አመት። ግን ምን እያደረገች ነው ይለናል እዚህ ጋር? እያመሰገነች እያሸበሸበች። አንተም እያሸበሸብክ ነገሩ ሁሉ በእግዚአብሔር ዘንድ ነው። አመስግኑት ሳትቆጥቡ። መዝሙር 33 ላይ እንደዚህ ይለናል ቁጥር 6 እና 9 በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊታቸውን በአፉ እስትንፋስ። እሱ ተናግሯልና ሆኑ፣ እሱ አዘዙምን አዟልና ጸኑ። እግዚአብሔር ይናገር እንጂ ምንም ነገር ይሆናል። አሁን ቅድም እዚህ ጋር እግዚአብሔር ቦታ ይሰጣቸዋል፣ ስፍራ ይሰጣቸዋል፣ እግዚአብሔር ነው እያለ ያለው ብሎ ሲናገር ብዙ አልሰማም መሰለኝ ወይም አልገባውም መሰለኝ። አሜን አለ እግዚአብሔር ተናገረ። አሜን ሃሌሉያ። ለምን ይሆናል? እኔ ከዓመታት በፊት አንድ ሀገር ነበርኩና እዛ ሀገር በጣም የሚያዝኑ ሁለት ባልና ሚስት ወጣት ባልና ሚስቶችን አግኝቼ ነበር እና ልጅ የላቸውም እና ወደ 6-7 ዓመት ይሆናል እና እጸልያለሁና አንድ ቀን በስልክ ከዚህ ሀገር ከሆነች ሴት ጋር እንዲጸልዩ አደረኩኝና ምንም አልነገርኳትም። እየጸለየች እያለ እግዚአብሔር ሳራን እንዳሰበ ያስባችኋል አለች። በተለይ ለሴቷ ደጋግማ ስንጸልይ ሁሉ እሱን ነው የምትናገር። እኔ ሽምቅቅ አልኩኝ። አንዳንድ ጊዜ ችግር አለብን፣ ምክንያቱም ልጅ በጣም ስለሚፈልጉ ባይኖራቸውስ ብዬ። አሁን ትናንትና በቀደም ከቲጂና ከጋይዘም ነገር አንድ ባንክ ሄደን ነበረ። አንድ ሰው አገኘው። ያገኘው ሰው ስልኩን ሰጠኝ። ስልኩን ስደውል ስልኩ አለኝ። ምንድን ነው ብዬ ደግሜ ደወልኩ። አሁንም መጣ። ከዛ ስደውልለት እንዴ ይሄ ስልክ እኮ አለኝ የከሌ ይባላል ሰው እኔ ወንድሜ ነው እዚህ ሀገር ሲመጣ የሚጠቀምበት አለ። ኦኬ አልኩኝ፣ ተዋወቅኩት። ከዛ ትናንትና ደወልኩና ስለ ወንድሙ ፈራ ተባያልኩ። እንዴት ነው ደህና ናችሁ? ሰላም ነው? ጠፉ እኮ። አዎ ጠፉ። እንደው ምን አዲስ ነገር አለ? ሁለተኛ ልጇን ከወለደች 2ኛ ወሯ ነው አይለኝም? ሃሌሉያ። ከተናገረ እግዚአብሔር ሆነ ማለት ነው። እስቲ እሱ ከተናገረ ይሆናል በሉት። አሜን። አሁን የሆነ ነገር ሊሆን ይችላል የማይታ እግዚአብሔር ይናገር እንጂ። እግዚአብሔርን የምናመሰግነው ለዛ ነው። ሲናገር የሚሆንለት፣ ሲያዝዝ የሚጸናለት እግዚአብሔር ትልቅ ነው። ሃሌሉያ። ሲናገር ይሆናል፣ ሲያዝዝ ይጸናል። በጣም ነፍስ አልቀረልኝም እንዴት እንደተደሰትኩ። በቃ በጣም በደስታ። ለምን? የተናጋሪው እግዚአብሔር ነዋ። እንደ መጽሐፍ ላይ አይደለም። ዛሬም እግዚአብሔር ምን ብሏችኋል? የተናገራችሁ ይሆናል፣ ያላችሁ ይጸናል። እዚህ ውስጥ ብዙ የምናመሰግነው ምስጋና አለ አይደለ? እንጨምራለን ገና እና እግዚአብሔር ሰማያት የሚያመሰግኑት ትእዛዙን ሳይስተጓጎሉ ስለሚጠብቁን ስለገባቸው ነው። ምድር ለእግዚአብሔር ምስጋና ታቅርብ ይለናል። ይቀጥልና እንዳታቋርጥ ምስጋና ታቅርብ።
እባቡና ጥልቆቹም ሁሉ እባብ ራሱ ያመሰግነዋል። አይገርምም? እግዚአብሔር ያመሰግናል ወዶ ሳይሆን በግዱ። እግዚአብሔር ከምድር አመስግኑት፣ እሳትና በረዶ፣ አመዳይና ውርጭ፣ ቃሉን የሚያደርግ አውሎ ንፋስ፣ ተራሮችና ኮረብቶች ሁሉ፣ የሚያፈራም አራዊትና እንስሳት ሁሉ፣ ተንቀሳቃሽም የሚያፈራም ዛፍ ዝግባም ሁሉ፣ አራዊትና እንስሳት ሁሉ፣ ተንቀሳቃሽና የሚበሩ ወፎችም፣ የምድር ነገስታት፣ አሕዛብ ሁሉ፣ አለቆችም፣ የምድር ፈራጆች ሁሉ፣ ጎልማሶች፣ ቆነጃጅቶች፣ ሽማግሌዎች ሁላችሁ አመስግኑት። ማያመሰግን አይኑር። ከላይ ተፈጥሮ አመስግኑት። እሳት ያመስግነው፣ በረዶ ያመስግነው፣ አውሎ ንፋስ ቃሉን የሚያደርግ ነው፣ ሲያዝዝ ይሆናል። አመስግኑት። ተራሮች አመስግኑት፣ ኮረብቶች አመስግኑት፣ የሚያፈራ ዛፍ ዝግባም ሁሉ አመስግኑት፣ አራዊቶች አመስግኑት። በጭብላ ነው የሚያቀርበው። ወፎች አመስግኑት። ደስ የሚለኝ እኔ ወፍ ነግራቸዋለሁ በተደጋጋሚ። ወፎች እኮ እኔ በጣም ምቀናባቸው ነው። ወፍ ጠዋት ተነስቶ ስራው ምንድን ነው? ወፍ አለቀሰ አይባልም፣ ዘመረ ነው። ወፎች ሲዘምሩ ጠዋት ተነስተው ይዘምራሉ። እኔና ቡሽ ያደግነው በጣም ደስ የሚል በሚል ሐይቅ ዳር በጣም የሚያስቀና ስፍራ ነው። ጠዋት በጣም በርካታ ወፎች አሉ እና አብርሽም አለ ጎሽ፣ እሱም ይመሰክራል። እሱም እንደዛ ነው። እና ጠዋት ተነስተው ወፎች ተጠራቅመው መጥተው በቃ ወፎች ደሞ ነጋ አይሉም። ነጋልኝ ደግሞ ላመስግነው ደግሞ እግዚአብሔርን በቃ ያመሰግኑታል። ወፍ ስትተክዝ አይታችሁ ታውቃላችሁ? ደግሞ ዛሬ ምን ልበላል አትልም። ከድሃው ስትሄዳ ትበላለች፣ ከሀብታሙ ስትበላለች፣ ከዛ ምንም አስባ አታውቅም። በቃ ትደሰታለች። ዛፎች አመስግኑት፣ አበቦች አመስግኑት። ለምን? ሰለሞን እንኳን ለክብሩ እንደዚህ አልለበሰም። አንዳንዶቻችሁ ታውቃላችሁ፣ እኔ ቤት ስትመጡ አበባ አይጠፋም። ብዙዎቹን እየገዛው ነው፣ ሲደርቁ ማስቀምጣለሁ። በቀደም ግን የገረመኝ ነገር አንድ ቦታ እልፍ ስል የሚያምር አበባየው የሆነ ወንዝ ላይ ነው፣ መኪና ያጥባሉ አጠገቡ፣ የግራዋ አበባ። እዛ መካከል ሳየው ምንም ማንም የማይንከባከበው ያ ፍክት ብሎ አምሮን የታየኝ። የሜዳ አበቦችን እዩ፣ አይፈትሉም፣ አይደክሙም፣ ግን እግዚአብሔር እንዴት እንደሚያለብሳቸው እና ቁረጥልኝ አልኩትና ቆረጠልኝ አንድ ወንድ። ከዛ አመጣውና ቤቴ ቁጭ ሳደርገው አቤት ማንም እኮ ከመንገድ ነው ያመጣው ሲል ማንም አያምንም። ለኔ ግን ትርጉም የሜዳ አበቦችን ለኔ ሰባኪዎቼ ናቸው። ለምን ያመሰግኑታል? ፈካ ብለው ዛሬ ታይቶ ነገ ወደ ቶን የሚጣለውን እንደዚህ የሚያሰምር ከሆነ እናንተንማ እምነት የጎደላችሁ እንዴት ብሎ ጌታ እንዳለ አመስግኑት። አበቦች አመስግኑት፣ ህዝቦች ሁሉ ያመስግኑት፣ ትልልቆች ነገስታት ያመስግኑት፣ ድሆች ያመስግኑት። አሁን አውሮፓ አሜሪካ እንደዚህ ሰዎች ይሄ እግዚአብሔር ለእናንተ ለምስኪኖቹ ነው ለእኛ ያስፈልገን ይታያል። እንኳን ድሃ ሆነን ለምስጋና ከሆነ ሀብታም ሆነን ሳናመሰግን ከምንቀር ድሃ ሆነን እያመሰግንን ብንኖር ይሻለናል። ግን እኛ እላይም ሆነን እናመሰግናለን፣ እታችም ሆነን እናመሰግናለን። ለምን? የፈጠረን እግዚአብሔር ምስጋና የሚገባው ነው። ለሱ ከዘላለም እስከ ዘላለም ክብር ይሁንለት። ጎልማሶች አመስግኑት። በእድሜ መካከለኛ ዘመን ላይ ያላችሁ ልጆች አመስግኑት፣ ህፃናት አመስግኑት፣ ሽማግሌዎች አመስግኑት፣ ቆነጃጅት አመስግኑት። እናንተ ቆንጆች ፉንጋዎችም አመስግኑት። አታምሪ ምናምን ካለባችሁ አመስግን። ጌታ ሆይ ተመስገን ስለዚህ ሰውን፣ ስለዚህ ቁመት፣ ስለዚህ መልክ፣ ስለዚህ ከለር፣ ስለዚህ ኑሮ ይመሰገናል እግዚአብሔር። ፈገግ ብሎ ማመስገን ይውላችሁ። ምስጋና ከእግዚአብሔር ዘንድ የሆነ ምስጋና ለራሱ ለእግዚአብሔር ይገባዋል። አታሳንሱ። እስቲ አላሳንስም በሉ እስቲ። አሜን። ኢሳይያስ 40 ላይ መልእክቴን እያጠቃለልኩ ነው። እንደዚህ ይላል፣ ውሆችን በፍኙ የሰፈረ ሰማያትን በስንዝር የለካ የምድርን አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ እሱ ነው። እሱ በምድር ክበብ ላይ ይቀመጣል። ሰማያትን እንደ መጋረጃ የሚዘረጋቸው እንደ ድንኳንም ለመኖሪያ የሚዘረጋቸው አለቆችን እንዳልነበሩ የምድር ፈራጆችንም እንደ ከንቱ ነገር የሚያደርጋቸው እሱ ነው። ከዋክብትን የፈጠረ ሰራዊታቸውን በቁጥር የሚያወጣ እሱ ነው። ሁሉን በየስማቸው ይጠራቸዋል። በኃይሉ ብዛት በችሎቱ ብርታት አንድ ስንኳ አይታጣውም። አሜን። ይሄ እግዚአብሔር የኛ አምላክ ነው። የኛ አባት አባት ብለን አባብዬ ብለን የምንጠራው። አመስግኑት።
ጠዋት ተነስታችሁ አመስግኑ፣ ቀላ አመስግኑት። አፋችሁን በሱ ክፈቱ፣ በምስጋና ክፈቱ። አንዳንድ ነገሮች አልገባ ሲላችሁ አመስግኑት። ለምን? ከሱ ቁጥጥር ውጪ ከሱ ቅና ውጪ የሆነ ነገር የለም። ስለዚህ ያዕቆብ ሆይ ብሎ ይቀጥላል። ስማችሁን አስገቡ። መራዊ ሆይ እላለሁ እኔ። እስራኤልም ሆይ ሲል መራዊ ሆይ እለዋለሁ። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ ያልፋለች ለምን ትላለህ? ለምንስ እንደዚህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ። እግዚአብሔር ምንድን ነው? ዘላለም የቱ ጋር ነው? ዘላለም የለውም፣ መጨረሻ የለውም፣ መጀመሪያም የለውም። ያንቺ አምላክ የዘላለም አምላክ ነው። የኔ አምላክ የዘላለም አምላክ ነው። በዘላለም ውስጥ ባለች አጭር ዘመን በሆነ ግራ መጋባት ተነስቼ እግዚአብሔርን አልበድለውም፣ አላማውም፣ አላማረውም። እንዴት አይባልም? ለምን አይባልም? እግዚአብሔር ሁልጊዜም አዋቂ ነው። ምስጋና ብቻ፣ ምስጋና አፋችንን ይሙላው። አልሰማም? የዘላለም አምላክ የምድር ሁሉ ዳርቻ ፈጣሪ ነው። አይደክምም፣ አይታክትም። ማስተዋሉ አይመረመርም። ይልቁኑ ለደካማ ኃይልን ይሰጣል። ደካማ ለሆንን ደክም ያለው ጌታ እሱ ጉልበት ይሰጣል። ከየት ነው ይህን ጉልበት ያገኘው? እግዚአብሔር ጉልበት ለሌለውን ብርታትን ይጨምራል ይልና ብላቴናዎች ይደክማሉ፣ ይታክቱማል፣ ጎበዞቻቸውን ፈጽመው ይወድቃሉ። የብላቴናነት ጉልበት ያደክማል፣ ደከም ይላቸዋል። እንደገና ደግሞ ጎበዝም ሆኜ እንዲህ ጎበዝ ነኝ ብላችሁ ስትሉ ይታክታችኋል። እግዚአብሔርን በመተማመን ስትጠባበቁ ግን ኃይላችሁን ታድሳላችሁ፣ እንደ ንስር በክንፍ ትሮጣላችሁ፣ አትታክቱም፣ ትሄዳላችሁ፣ ማንም አይቀድማችሁም። ስለዚህ እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል? ስለዚህ እግዚአብሔር ሊመሰገን ይገባዋል። መዝሙር 148 ቁጥር 13 ላይ እንደዚህ ይላል፣ የእግዚአብሔርን ስም ያመስግኑ፣ ስሙ ብቻውን ከፍ ከፍ ብሏል፣ ምስጋናውን በሰማይና በምድር ነው። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ሮጦ ወደሱ ከፍ ከፍ ይላል። ስሙ ጋሻችን ነው፣ ስሙ መኖሪያችን ነው፣ ስሙ መመኪያችን ነው፣ ስሙ መታመኛችን ነው፣ ስሙ ረድኤታችን ነው፣ ስሙ የመኖራችን ተስፋ ነው። ሲጮህን በሰጠን ታላቅ ስም ኢየሱስን በለዋ። አቤት ይሄ ስም! በሱ ስም የማይሆን ምን አለ? እንደዚህ ይላል፣ ለምን እናመሰግነዋለን ሲል የሕዝቡን ቀንድ ከፍ ከፍ ያደርጋል። የቅዱሳን ሁሉ ምስጋና ወደሱ ነው። ለእርሱ ለቀረበ ለእስራኤል ልጆች ሕዝብ ከፍ ከፍ ያደርጋል ይላል። መዝሙር 33 ላይ በእግዚአብሔር ደስ ይበላችሁ፣ እግዚአብሔርን አመስግኑ፣ አዲስ ቅኔ ተቀኙ፣ በእልልታ መልካም ዝማሬ አምጡ፣ ምክንያቱም የእግዚአብሔር ቃል ቅን ነው፣ ስራውን ሁሉ የታመነ ነው። እውነትና ትክክለኛ ፍርድን ስለሚወድድ ምድርም በፍቅሩ ስለተሞላች እግዚአብሔርን አመስግኑት ይላል። ወገኖቼ ሆይ ውቅያኖስን የሚያክል ግዙፍ ነገር በኤርምያስ 5 ላይ እንደተጻፈ ውቅያኖስን የሚያክል ያ ግዙፉን ፍጥረት በአሸዋ ደግፎ ያኖረ የኔና የናንተ አምላክ ነው። በአለቶች አይደለም። የእግዚአብሔር ትልቅነት ጎድፍሮ እንዳይመጣ ክንብል እንዳይል አሸዋን ከዚህ አታልፍ ብሎ መስመር አበጀለት። ይሄ እግዚአብሔር የወንዞችና የምንጮች ደግሞ የከርሰ ምድር ውስጥ ያለው ውሃ እስከ ዛሬ ድረስ ሳይቋረጥ ዘመኑን ሁሉ የፈሰሰው ይሄ እግዚአብሔር ይሁን ብሎ ስላዘዘ ነው። ለጨረቃና ለፀሐይ ሙቀትን ለክቶ የሰጠ ይሄ እኔና የናንተ አምላክ ነው። በትሪሊዮን ከዛም ባለፈ ለኛ ቁጥር የሚታክቱ ከዋክብቶች እና ፕላኔቶች ሳይጋጩ እርስ በርሳቸው ሳይላተሙ ባሰመረላቸው መስመር እስከ ዛሬ ድረስ እንዲጓዙ ያደረገው እሱ የሱ ንግግር ነው። የምድር ሁሉ አራዊት ተገዝተውለት፣ የምድር ሁሉ ፍጥረት ሁሉ ተገዝተውለት ያለ ይሄ እኔና እናንተ የምናመልከው አምላክ ነው። ስለዚህ እንደዚህ እንላለን፣ ሃሌሉያ። እስቲ ጮኸን እንበል፣ ሃሌሉያ ሃሌሉያ ሃሌሉያ። አሜን። ለእግዚአብሔር ክብር፣ ለእግዚአብሔር ምስጋና ይገባል።